እናቴ እንደ አጋጣሚ በልጅነቴ ነው የሞተችው። ትንሽ ነው ትዝ የምትለኝ። እናትዬ ነች ያሳደገችን። ግን እናትያችን ተወላጅ እናት የበለጠች ናት። በጣም አዛኝ፣ በጣም የምትንከባከብ፣ አለመውለዷን ትልቅ ተሆን ነው ያወቅነው። ለወላጅ እናታችን ናት። አሳምረን ጡረን ነው የቀበርናት። ሰው መሆን ይቀድማል። ይህ የእሳቸው መገለጫ ንግግር ነው። ንግግር ብቻም አይደለም፣ በህይወት በኖሩበት ዘመን ሁሉ በተግባር አሳየውተዋል። ሰው ሆነዋል። በእስላም ክርስቲያኑ ተወደዋል፣ ተከብረዋል። ሰው የመሆንን ክብር፣ ሰው የመሆንን ከፍታ ሰው ሆነው አሳይተዋል። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ሙሉ ስማቸው ነው። እሳቸው ከሙሉ ስማቸው የበለጠ በትህትናቸው፣ በፍቅር ሰባኪ አባትነታቸው ይታወቃሉ። ሙስሊም ክርስቲያኑ ሳይለይ ስለሳቸው ይመሰክራል፣ ስለሳቸው ይናገራል። በህይወት በነበሩበት ዘመን ሁሉ እድሜን ከጤንነት የተመኘላቸው ብዙ ነው። አሁን ደግሞ ማለፋቸው በተሰማበት ደቂቃ ብዙዎች ሀዘናቸውን እየተጋሩ ነው። እኚህ ትልቅ የሃይማኖት አባት በሁሉ ዘንድ ተወደው፣ በሁሉ ዘንድ ተከብረው፣ በሁሉ ዘንድ ምህረትን እንዲያገኙ ጸሎት ተደርጎላቸው በስተመጨረሻም ወደ ፈጣሪያቸው ተሰብስበዋል። ይህችን ዓለም በሞት ተለይተዋል። የኚህ ታላቅ አባት ህልፈተ ህይወት ከተሰማ በኋላ ታላላቅ ሰዎች ሀዘናቸውን እየገለጹ ይገኛሉ። እኛም ስለነዚህ ስለ ሀጂ ሙፍቲ የተሰማውን ድንገተኛ ሀዘን አስመልክተን የህይወት ዳናቸው ለትውልድ እንደሚጠቅም አምነን እንነግራቸዋለን። በቅድሚያ ለሳቸው ዘላለማዊ እረፍትን እንመኛለን። ለቤተሰቦቻቸው፣ ለወዳጆቻቸው፣ ለእስልምና ሃይማኖት ተከታይ እሳቸውን በሃይማኖት ባይመስሉም በፍቅር ለተከተሉ ሁሉ መጽናናትን እንመኛለን። እኚህ ሰው ታላቅ አባት ናቸው። ሀጂ ዑመር እድሪስ ይባላሉ። ዛሬ ህልፈታቸው ተሰምቷል። ከህልፈታቸው በፊት ግን አመም አድርጎኛል ሲሉ ተደመጡ። ወደ ህንድ ሀገር ለተሻለ ሕክምና አመሩ። እዛ ሆነው እንቅልፍ የለኝም፣ በአይኔ የሚዞረው የሀገሬ ናፍቆት ነው፣ የሀገሬ ጉዳይ ያሳስበኛል። በቀን 2 ብቻ ነው፣ በቀን 2 ሰዓት ብቻ ነው የማንቀላፋው። ይህ የሆነው ድካም ሳይሰማኝ አይደለም፣ ህመም ሳይሰማኝ ቀርቶ አይደለም። የሀገሬ ጉዳይ ግን እጅጉን ያሳስበኛል እያሉ ነበረ። በስተመጨረሻ የህይወት እስትንፋሳቸው እስከምትቋረጥበት ጊዜ ድረስ ሁሉ ለእርሳቸው ምህረትን ብዙዎች ይለምኑ ነበረ። እርሳቸው ግን እንዲህ ይላሉ፣ የሀገሬ ጉዳይ ያሳስበኛል። እኔ አሁን አዛውንት ነኝ። የመኖር ጉዳይ እምብዛምም አያስጨንቀኝም። ግን ልጆቼ፣ የልጅ ልጆቼ የሚኖሩባት ምድር ታሳስበኛለች እያሉ ከሀሳባቸው ሳያርፉ ይህቺን ምድር በሞት ተለይተዋል። የሞታቸው ዜና ከተሰማ በኋላ የታላቁን አባት ከዚህ ዓለም በሞት መለየት ያላመኑ ብዙዎች ነበሩ። ለምን ብትሉ ደግሞ ከቀናት በፊት ጀምሮ የህመማቸው ጉዳይ በሚዲያ ይፋ ከተደረገበት ጊዜ ጀምሮ የውሸት ዜናዎች እዚህም እዚያም ሲነገሩ ነበረ። ሀጂ ከዚህ ዓለም በሞት ተለይተዋል እያሉ ፖስቶችን የሚሰበስቡ ላይክና ሼር የሚለቃቅሙ ብዙዎች ታይተው ነበረ። ይሄኛውን እውነተኛው ዜና ሲሰማ ግን አሁንም ይህ ጉዳይ ሐሰት ነው ብለው የተቀበሉ አሉ። እኛ ግን ከታማኝ ምንጮቻችን እንዳገኘነው መረጃ የእሳቸው ከዚህ ዓለም በሞት የመለየት ጉዳይ እውን ሆኗል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ነበሩ። የክቡር ዶክተሬት ዲግሪንም አግኝተዋል። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ይባላሉ። አንደበታቸው ገራገር ነው። ክፉ ከአንደበታቸው አይወጣም። ሁሉም በእኩል ደረጃ ያከብራቸዋል። የሀገር ዋርካ የሚል ስምንም አትርፈዋል። የሀገር ዋርካና የሁሉም አባት የነበሩት ሀጂ ዑመር እድሪስ በሕክምና ሲረዱ ቆይተው ነበረ ከዚህ ዓለም በሞት የተለዩት። የበሰሉ የተረጋጉ፣ መልካምነታቸው በንግግራቸው ላይ በፊት ገጻቸው ጭምር ፍንትው ብሎ የሚታይ አባት ናቸው።
የሙስሊሙ ማህበረሰብ ብቻ ሳይሆን ክርስቲያኑም በስስት የሚያያቸው የሚጣፍጥ አንደበት ያላቸው ከማንነታቸው ጋር አብሮ የሚሄድ ተክለ ሰውነትና ለሀገር የሚጠቅም ሸጋ አመለካከት የተሰጣቸው አዋቂ አባት ነበሩ። ቅንነታቸው፣ መልካምነታቸው ከፊታቸው ላይ የሚነበብ እንደ እርጎ የረጋ ማንነት አላቸው። ባገኙት መድረክ ሁሉ ለሀገራችን ይጠቅማል ያሉትን ምክርና ጸሎት ያለ ስስት የሚለግሱ ደግ አባት ናቸው። ይህ ያስከብራቸዋል። በዚህ ዘመን እንደሳቸው ያለ ደግ አባት ማግኘት እጅግ ከባድ ነው። ሀጂ ሙፍቲን የመሰለው እውነተኛና አስታራቂ አባት ማጣት ደግሞ እጅግ የሚያሳዝን ነገር ነው። ዳግም ይህን ፈገግታቸውን ለማየት አንታደልም። ዳግም የእሳቸውን የአስታራቂነት ልብ ለማጣጣም አንበቃም። እሳቸው ወደ ዘላለማዊ ቤታቸው ተሰብስበዋል። ሀጂ ነፍሶት በጀነት ይኑር ያለው አንድ መሐመድ የተሰኘ ጸሐፊ ነው። ትሁቱ ፍቅር ሰባኪው አባት እጅግ በጣም በብዙዎች ዘንድ ተወዳጅ የሆኑት እኚህ ሰው ወደ አምላካቸው ተሰብስበዋል። የእኚህን ሰው ህልፈተ ህይወት ከተሰማ በኋላ ብዙዎች ሀዘናቸውን እየገለጹ ነው ብለናቸዋል። ተቀዳሚ ሙፍቲ ሀጂ ኡመር እድሪስ በጣፋጭ አንደበታቸው በጠንካራ አስተማሪና ኢትዮጵያዊ አንድነትን በሚያስተሳስረው የፍቅር ንግግሮቻቸው ይታወቃሉ። በእምነቶች መካከል የነበረውን የጥርጣሬ ግንብ የሚያፈርስ ድንቅ መልእክትን በማስተላለፍ ሀገር ጭንቅ ውስጥ በነበረችበት አደገኛ የዘረኝነት ወቅት ጭምር ሰው ሁኑ፣ ከሃይማኖታችሁም ከዘራችሁም በፊት ሰው መሆን ይቀድማል ሲሉ የተናገሩ አባት ናቸው። ይህ ድንቅ አባባል ነው። አባባል ብቻ አይደለም፣ በሰዎች ልብ ውስጥ ሰርጾ ሊገዳደሉ የቃጡትን ወገኖች ያበረደ ድንቅ ሀሳብ ነው። ሙፍቲያችን ደግሞ የሚጠቅም ነገር ያወራሉ ይላሉ። ሙሻቢር ካደር የተሰኙ ጸሐፊ እንደ አባት አጠገባቸው ቁጭ ብሎ ለሚማር ሁሉ እንደ ልጅ ዝቅ ብለው የሚታዘዙ፣ ለማዳመጥ፣ ለመመርመር፣ የብዙዎችን ሀሳብ ለማስተናገድ የማይቸገሩ አባት ናቸው። አንድ ዘመንን እናውሳ። በእስልምና ሃይማኖት ተከታዮች በመጅሊሱ ውስጥ መከፋፈል በነበረበት ወቅት ሀጂ ባይኖሩ ኖሮ አሁን የተፈጠረው መረጋጋት አይፈጠርም ብለው የሚመሰክሩ ብዙዎች ናቸው። ለምን ካላችሁ እሳቸው በሳል ናቸው። ማንን በምን መንገድ ማብረድ እንዳለባቸው ጠንቅቀው ያውቃሉ። እሳቸው እውነተኛ አባት ናቸው። በጥቅም ያልተገዙ፣ ቅንጡ ቤት ውስጥ መኖርን ያልወደዱ፣ ሌላም እያሉ ብዙዎች ይመሰክሩላቸዋል። ከምስክርነት በላይ የሆነ ግዙፍ ስም አላቸው። ኑሯቸው፣ አኗኗራቸው፣ የቤተሰባቸው ሁኔታ ብዙ ነገርን ያስተላልፋሉ። እሳቸው ታላቅ አባት ናቸው። ብዙዎች ይወዷቸዋል። እሳቸው ደግሞ ሰዎችን ከምንም በላይ ይበልጥ አብልጠው ይወዳሉ። እኚህ ሰው ወዳድ፣ ሃይማኖታቸውን አክባሪ፣ በዛ ላይም ደግሞ አስከባሪ፣ የሰዎችን ሃይማኖት ለመንካት ዳር የማይላቸው፣ ሲነካም ጭምር ደግሞ መስመር ስተሃል ለማለት እጃቸውንም አንደበታቸውንም የማይቆጥቡት የብዙዎች መካሪ ልስልስ አንደበት የታደሉት አባት ዛሬ አርፈዋል። ማረፋቸው ከተሰማ በኋላ ብዙዎች ይህንን መረጃ እየተቀባበሉት ይገኛሉ። ሀጂ ትልቅ አባት ናቸው። ለሀገራችን በተለይ ለእስልምና ሃይማኖት ተከታዮች የዋሉት ውለታ ይሄ ነው ተብሎ የሚጠቀስ አይደለም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል ብለው ነበረ። የ86 ዓመት እድሜ ላይ ሆነው 2 ሰዓት ብቻ እየተኙ በጸሎት እያሰቡ አስቸጋሪ የሆነውን የህመማቸውን ጊዜ ከሀገር ፍቅርና ከመብሰልሰል ጋር አሳልፈው ዳግም ላይመለሱ ሄደዋል። ሰው ሊገፋ፣ ሰው ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባውም በሚል ጽኑ አቋማቸው ይታወቃሉ። ይህ ህልፈተ ዜናቸው ከተሰማ በኋላ ማን ምን አለ የሚለውን እንገራችሁ። ኮሜንቶቹን ስንነግራችሁ በታላቅ ኩራት ነው። እንዲህም በሁሎች ዘንድ የሚወደድ ደግ አባት አለ ወይ የሚል
አምድምታለው። በጣም ደግ አስተዋይና ሩህሩህ አባት ነበሩ። የፈጣሪ ፍቃድ ሆነና ወደማይቀረው የስጋ ሞት ሄደዋል። ፈጣሪ ነፍሶትን ይማር ትላለች ኦርቶዶክስ ነኝ የምትል አንዲት እህት። በሁሉም ኢትዮጵያዊ ልብ ውስጥ የነበሩ አባት ነፍሳቸው ይረፍ፣ ለኛም መጽናናቱን ይስጠን። አሁንም ኦርቶዶክስ ነኝ የሚል ሐሳብ ሰጪ ነው ይሄንን የሚጽፈው። የእስልምና ሃይማኖት ተከታዮች ደግሞ በአረብኛ ለርሳቸው ጀነትን እየተመኙ ነው። ዘላለማዊ ረፍት ለአባታችን ይሁን የሚሉ ብዙዎች ናቸው። እሳቸው የሀገር ኩራት ናቸው። ሰው በጠፋ ጊዜ ሰው የሆኑ ሰው ናቸው። እኛም እንደ ሚዲያ የተሰማንን ጥልቅ ሐዘን እንገልጻለን። እናንተስ እኚህ ደግ አባት በምን ታስታውሳላችሁ? ኮሜንት ላይ ጻፉልን። አበቃን።